ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውድ ፋሚሊዎቼ ማለት ነው። እንግዲህ እኔ ትላንትና እንዳልኩት ነው የሆነ ማለት ነው። እኔ በዚህ አጋጣሚ የሚመጣውን አውቄ የሚመጣውን ቀድሜ አውቃለሁ የእውነት ለመናገር ማለት ነውና እኔ በጣም ነው የገረመኝ። ምክንያቱም ለምን እንደው ተቃለችው ሩታና ኤፍሬም እንደማያምኑ በደንብ እናውቃለን ሁላችንም ማለት ነው። እኔ ተናግረል ኤአይ ነው ይሄ ቅንብብር ነው እኛ አይደለንም ይላሉ ብዬ ነበር አሉ ማለት ነው። ለማንኛውም ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። የኦርቶዶክስ ልጆች እንኳን አደረሳችሁ። ዛሬ እንግዲህ ጾማችንን ፈተናል። እንግዲህ ከዚህ በኋላ የሚመጣው ፍልሰታ ጾም ነው። ፍልሰታ ጾም እኔ ደግሞ በአገሬ እንድጾም እግዚአብሔር ይፍቀድ ማለት ነው። እና የሆነ ለመናገር እኔ በጣም ነው የገረመኝና እኔ ያልኩት ነው የሆነው። ምክንያቱም ሩታና ኤፍሬም እንደማያምኑ በደንብ በ100% አምንበት ነበርና ማንንም ሰው እንኳን ሩታና ኤፍሬም አይደለም ማንንም ሰው የሆነ ወንጀል የሰራ ሰው ይሄ እንደዚህ አድርገሻል እንደዚህ አንቺ አጥፍተሻል ስትባል ወይም ደግሞ ሲባል እርግጠኛ ሆኜ የምናገረው አምኖ አያውቁም። የሆነ ፖሊስ ተገርፎ ምናምን ነው እንግዲህ አስፈራርቶ በኋላ ነው የሚያምኑት እንጂ አንድ ሰው የሆነ ጠርታችሁት እንደዚህ አድርጋችሁታል ብላችሁ ስትጠይቁ በፍጹም የሚያምን ሰው የለም ማለት ነው። ስለዚህ ሩታና ኤፍሬም የሚያደርጉት ይሄንን ነው። ስለዚህ ሊገርመንም ሊደንቀንም አይችልም። ስለዚህ ምን ለማለት ፈልጌ ነው ሩታና ኤፍሬም እንግዲህ ኤአይ ነው በኤአይ ምናምን ተቀነባብሮ ነው የመጣው። ስለዚህ እኛ የለንበትም ብለዋል። እኔም ያልኩት ነው ያሉት። እኔ አይደንቀኝም። ያው ያምናሉ ብላችሁ የጠበቃችሁ ሰዎች ሊደንቃችሁ ይችላል። እኔ ግን ስላልኩት አይደንቀኝም። ምክንያቱም አያምኑበትም። ሌላኛው ደግሞ መናገር የምፈልገው ምንድነው ኤፍሬም ደጋግሞ ምን እያለ እንደነበረ ታውቃላችሁ? አብርሃም እያለ ነበረ እኛ ጋር ስትመጣ ምንም ሳትሆን ደና ሆነ ነበር እየመጣ የነበረው። ስለዚህ እሱን ለማስታወስ ሞክር እያሉት ነበረ ማለት ነው። እና በጣም የገርመኝ ምንድነው አንተ ጋር ሲመጡ እናንተ ቤት ሩታና ኤፍሬም ጋር ሲገናኝ አብርሃም ደና ነበረ አይደለ? እና ደና ከነበረ በዚህ አጋጣሚ እንድትይዙልኝ ነው ነጥቡን ማለት ነው። ደጋግሞ እሱን እያወራ ነበረ ዛሬ። ስለዚህ ለማስታወስ ሞክር እያለው ነበረ። ያ ማለት እንግዲህ ሩታና ኤፍሬም ጋር ሲመጣ አብርሃም ደና ነበረ። ልውሌን ሊያይ ነው ሄደው። እንደሄደ እቤት ውስጥ ምን እንዳደረጉት አያውቅም። እነሱ ናቸው ያሳመሙት ማለት ነው። ምክንያቱም ቀስ በቀስ ምንድነው ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባለው ቀስ በቀስ መረጃ እያወጡ ነው እራሳቸው በራሳቸው ማለት ነው። ማንም ሰው ሳያስገድዳቸው ገባቸዋ። ምክንያቱም አብርሃም ከሩታና ከኤፍሬም ጋር ሲገናኝ እነሱ ቤት ሩታ ቤት ሲሄድ ደና ከሆነ ይሄ ልጅ የሆነ ነገር እንዳስደረጉት በእርግጠኝነት እኛም እንዳወራ ነው። እና ደግሞ አሁን ደግሞ መረጃው እንደሚያሳየው ደግሞ ደጋግሞ እያወሩ ስለሆነ እዛ ቤት ነው ነገር እንደተረገ በግልጽ ያሳያል ማለት ነው መረጃው። ገባችሁ አይደለ? ሌላኛው ደግሞ መናገር የምፈልገው ሩታ እንግዲህ ኤፍሬም ሄርሜላ በወደቀችበት ሰዓት እንደፈለግሽ ትሁኚ ብዬ እተውሽ ነበረ ሰባውነት ስላለኝ ነው ምናምን እያለች ነበረ ማለት ነው። ማንም ሰው እዚህ ጋር እሷ ወድቃ ታውቃላችሁ እንግዲህ ልጇን እስከ ማጣት ድረስ ነው የደረሰችው። እዚህ ጋር ሄርሜላ እርጉዝ ናት ወይ ብላ ምናምን ብላችሁ አትጠይቁኝ። ገባችሁ አይደለ? ሆስፒታል ውስጥ የዛ ሰዓት ሄርሜላ ሆስፒታል የገባችውን ቪዲዮ ካላያችሁ ወደ ኋላ ተመልሳችሁ እዩ። ምክንያቱም ሆስፒታል የገባችበት ሰዓት ላይ ሄርሜላ ወድቃ ልጇ ጨንግፈዋል ማለት ነው። ስለዚህ የለም ማለት ነው። እና በዚህ አጋጣሚ እሷ አሁን ሆስፒታል መግባቷም አውርታ አታውቅም። ካያችሁት ሄርሜላ ማለት ነው ልጇንም ማጣት አውርታ አታውቅም። ቅድሚያ ለአብርሃም ደህንነት ነው እየሰጣች የነበረው። ገባችሁ አይደለ? በማንኛውም ቪዲዮ ለራሱ ካያችኋት አብርሃም ያንተን ደህንነት ነው የምፈልገው፣ አሁን ራሱ እንደዚህ እያደረጋት ራሱ አብርሃም ያንተን ደህንነት ነው የምፈልገው፣ አንተ እንደዚህ ስለሆንክ በጣም ደስ ብሎኛል እያለች ነው ያለችው ደጋግማ ማለት ነው። ያ ማለት ለአብርሃም ምን ያክል እንደምታስብለት አይታችኋል ማለት ነው። እና እንግዲህ መረጃውን ክዷል። እኛን ምንድነው እንደዚህ አድርጋችሁ ቮይሱንም ፎቶውንም ምኑንም አቀነባብራችሁ ነው እኛን የሆነ ነገር ለማድረግ ነው። ስለዚህ እኛ የለንበትም እያለች ነው ሩታም ሆነ ኤፍሬምም ማለት ነው። ነገር ግን መያዝ አለባችሁ ኢምፖርታንቱ ነገር አብርሃም እነ ሩታ ቤት ሲሄድ ደና ነበረ። ይሄንን መያዝ አለባችሁ። ከሄርሜላ ጋር ያለ አብርሃም ምንም አይነት ነገር አልታመመም፣ ደና ነበረ። እነሱ ቤት ከሄዱ በኋላ ነው ያሳመሙት። ይሄንን ማወቅ አለባችሁ ማለት ነው። ሌላኛው ደግሞ መናገር የምፈልገው አብርሃም የዘሰት ሩታ እንደ ጻን ልጅ ስታንከባክበው እንደ ጻን ልጅ ጡጦ ስትሰጣው እንደ ዳይፐሩ ለቀይራለት አለ መሰለኝ እንግዲህ ቪዲዮ ላይ አልወጣም እንጂ ማለት ነው። ስለዚህ እንደዛ ስታረገው ሁሉ እኛ አብርሃም እንደዚህ የሚሆን ልጅ አይደለም፣ እንደፈለሽ ከቤተሰቡ ነጥለሽ እንደዚህ የሚሆን ልጅ አይደለም፣ በኤፍሬምም በአንቺ የሚመራ ልጅ አይደለም አብርሃም፣ እኛ ምናቆ ይሄ አይደለም እያልን ነበረ። እንግዲህ አብርሃም አሁን ደግሞ
እኔ እንደዛ እንደፈለግሽ ስታዥኝ እኔ ከመቼ ጀምሮ ነው በእናንተ እጅ የምታዘዘው? ከመቼ ጀምሮ ነው ኤፍሬም አንተ እንደፈለግ ስታደርገኝ ጸጥ ምለው? ስለዚህ ምን አርጋችሁ ነበር? ምን ሆኜ ነበር እያለ ነው ማለት ነው። ጥያቄው እሱ ነው። ስለዚህ እንግዲህ እኛም እያልን የነበረው አብርሃም በእነሱ የሚመራ ልጅ እንዳልነበረ ነው እያወራን የነበረው። አንዳንዶቻችሁ ደግሞ አው እናቃለን አብርሃም እንደዚህ የሚሆን ልጅ ነው ምናምን እያላችሁ ነበረ። ሰው አሁን እንግዲህ ፍርጥ እያለ ነው። ቀስ በቀስ እንቁላል በእግሯ ትሄዳለች። ወንጀልም በቀስ በቀስ እየወጣ ነው። እራሳቸው በአፋቸው ያወጣሉ ማለት እነ ቮይሶቹን ፎቶዎቹን ቢክዱም ግን ቀስ በቀስ ይወጣል። እሺ ቤተሰብ ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቢባ እዚህ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛ በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን ከእናንተ የምንሰማ ይሆናል ማለት ነው። በደንብ ይዋቸው በመጀመሪያ ደረጃ ማለት ነው። ኤፍሬም የሚያቸው ሩታ የሚያቸው ይህ ፎቶ የምታዩት ፎቶ ገና ሩታ ስታዩ እየሳቀች ነው። ሰው ያ ማለት እንግዲህ ተቀነባብሯል። እኛ አላቅም ነው እያለች ያለችው ማለት ነው። እኔ ያልኩት ነው። ሲጀምር ማንም ሰው አያምንም። ሲጀምር ቤዛ ማንም ሰው እንዴ ከሪከርዱ ጋር የተያዘ ነገር ስላለው ነው እንጂ ኖርማል ፎቶ ነው። ሁሉም የተወሰነ ካለ እውነት አለኝ ብለሽ ታስቢ ደግሞ ተረጋግተሽ እኮ ለስተና አይጠበቅም። ያለውን ሪከርዱን ቮይስ ሲጀምር እኮ ነው ሩታ ጋር እውነት የለም። ምንም አይነት እውነት የለም። የሆነ ለመናገር ማለት ነው። እውነቱ እንግዲህ እኛ ጋር ከመጣ በኋላ ነው የታመመው። አብርሃም እኛ ጋር ስትገናኝ ደህና ነበረ እያሉ ስለሆነ ሶ ይሄ ራሱ እውነት ነው። ምክንያቱም ታሙ እነሱ ናቸው እንዳሳመሙት እንግዲህ ይናገራል። አያችሁ ድምጻችን ጭራሽ አይመሳሰልም እያለች ነው። ያ ማለት እንግዲህ በአይ አሰርቶ ነው ያመጡት የኛ ድምጽ አይደለም እያሉ ነው። ስለዚህ ካዱት ማለት ነው። ገባችኋ? ጀመር እንደሚክዱት ነው ያውቅ ነበረ። ገባችሁ? ማንም ሰው አያምንም። እንኳን እነሱ አይደለም ቤተሰብ እንኳን ይሄንን አይደለም ሰው ገለው እንኳን ታምናላችሁ አታምኑም ሲባሉ አላምንም በፍጹም እኔ አላደረኩም የሚል ሰው ነው ያለው በአሁኑ ጊዜ። ለምን ለኛ አለጥፉም? እኛ እንድንፈርድ ማለት ለምን ለኛ አታሰሙን? ቆይ ኦዲየንስ እርስ በራሳችሁ ሳይሆን ኦዲየንስም እኮ እዚህ ጋር መብት አለ እኮ መብት አለን እኮ እዚህ ጋር ማለት እርስ በራሳችሁ እንትን ከምትሉ ኦዲየንስም ማወቅ አለብን፣ መፍረድ አለብን። ስለዚህ አሳዩን ለኛም እንዴ እሺ ድምጽ መንደርና ለምን አለ እንዴት ነው ድምጻችን የኛ አይደለም ፎቶው ግን ነው ብለዋል። ስለዚህ ያ ፎቶ ደግሞ ያለበት አካባቢ እንግዲህ የዛኛው ሰፈር ነው ተብሏል። ስለዚህ ያሳዩንና እኛም እንፍረድ እንዴ እኮ በጣም ጠይቃችሁ ጥያቄ በስነስርዓት መልሱ። እንደዚህ አይነት ነገር በስልክ ያወራችሁት ነገር የለም ወይ? አሁን ጥያቄ አሁን ከኔ እናንተ ላይ ደምኩ ነገር የለም። በጣም የሚገርመው ምክንያቱም በደምብ የተቀባበረ ነገር እንደሆነ ታውቃለህ። አንተ ለቴክኖሎጂው ለሚዲያው ብሩቅ አይደለም። ይሄን ነገር አንተ ማስረዳት አይችልም። ቮይሱ ላይ ያለው ካፕቴን ያለው አይደለም። ካፕቴን ቮይሱ ላይ ዝውውር አንገናኝ ምናምን የሚል ቮይስ አለው አይደል? የሆነ ሰማኛ ካፌውን ካዩ ብዙ ነገር ቮይሱ ማቀናበሪያ ያቀጣቸው እኛ ህፃን ልጆች አይደለም ማለት ነው። በመጀመሪያ ደረጃ ልክ የሚላና አቢላ እንደሚያስ እኮ የሚገርመኝ ነገር ማለት ነው ኤፍሬም ማለት ነው ወንድሜ ነው በእናት ከወንድሜ የበለጠ ማለት ነው። ወንድሜ ብትሆን ኖርማ እንደፈለግ ወዲህ ሂድ እና ወዲህ እያልክ አታዘውም ነበረ። የእውነት አንተ ለወንድሜ ተቆርቆረ ለወንድሜ ብታስብ ኖሮ እንደዛ እንደ ህፃን ልጅ እያዘዝክ እንደፈለግ ባንተ እጅ እየታዘዘ ለወንድም በዚህ ልክ ማንም ሰው ጨካኝ አይሆንም። አንተ ግን ወንድም ስላልሆነ ሲጀመር ኤፍሬም ደገፈ ከመቼ ጀምሮ ነው የአብርሃም ታደሰ ወንድም የሆነው ማለት ነው። አብርሃም ነው እንደ ወንድም የሚያየው ምክንያቱም እሱ ሁሉም ሲጀመር የአብርሃም ቤተሰብና የለምለም ቤተሰብ ማለት ነው አጠቃላይ የሚያቀርቡት ሰዎች አጠቃላይ እህቴ ወንድሜ ነው የሚሉት በዚህ አጋጣሚ ማለት ነው። ገባችሁ አይደለ? የሙላቱና የታደሰ ቤተሰብ ሁሉንም ሰው ማንንም ሰው ባዳንም ሆነ ማንንም ሰው ሲያቀርቡ እህቴ ወንድሜ ነው የሚሉት እንደ ባዳ አያዩ ማንም ሰው ማለት ነው። ገባችሁ? ስለዚህ እንዴት ነው አብርሃም ነው እንደ ወንድም የሚያስጠጋው እንጂ ኤፍሬም ሲጀመር ከመቼ ጀምሮ ነው እንደ ወንድም አይቶ የሚያውቀው? ወንድም በዛ ልክ እንደ ህፃን ልጅ ስታዘው በዛ ልክ ኤፍሬም ሄደ ሩታ ትተኛ ሄደች እያለ እንደ ህፃን ልጅ እያለቀሰ የነበረው ወንድምን እንደፈለክ እያዘዝክ የነበረው ወንድም ስለሆነ ነው አዝነህለት ነው። አሳየህን እኮ የአባትና የእናት ልጅ እንዳልሆነ እኮ አሳየህን እኮ ገባህ? ወንድምማ በዚህ ልክ እንደዚህ አይሆንም። አብርሃም ነው እንደ ወንድም የሚያየው። አንተ አንድን ቀን እንደ ወንድም አይታታቅም። አብርሃም ነው ለእናንተ ሟች። አብርሃም ነው ለእህትም ለወንድምም ለሁሉም ሟች ማለት ነው። ገባችሁ? አብርሃም ነው እንኳን ለወንድም እና እንኳን እዚህ እንኳን ለእናንተ አይደለም ለአካባቢ ወጣቶች ራሱ ሟች እናንተን ለማሳደግ እናንተን ለመለወጥ የሚሞተው እሱ ነው እንጂ እናንተ አይደላችሁ። እናንተ አንድም ቀን ለአብርሃም አስባችሁ አታውቅም። ወንድሜ ይላል። ወንድምን ሄደ ፈልግ እዛ። አብርሃምን አንድም ቀን እንደ ወንድም አይታ አታውቅም።
እሱ ግን ሁሉንም ነው የሚያቀርበው እንደ ወንድም እንደ እህት ማለት ነው። ደግሞ እንደ ወንድሜ ይላል። ወንድም ሆነ ሞታ እናንተ ብዙ ያሳለፈና ብዙ ነገር ያየን ሰዎች ነን አብረን እንዴናይም ሆነ መጀመሪያ ደግሞ በደንብ ትክክለኛ መረጃ ያለው ሚዲያም ሰው ያወቀው ነገር አንተ ነገ አብርሃም ሊፈዝ ሁሉ ሚዲያ ሊታወቀ ነገር ነው። ነገ አብርሃም ሊፈዝ ነገ ሊታመም ማታ እንዴት መጣ እስካሁን ታውቀው አብርሃም የለም። እስካሁን ይወርቀው አብርሃም የለም። የሚያስፈልገው መድኃኒት ነበር፣ መድኃኒቱን ሰጥተነዋል። የራስሽን ህይወት ምሪ ብላኛል። ምን አይነት መድኃኒት ነበር የሚያስፈልገው? ይሄን ስለተገኘ ስላልክ አሁን እዚህ ደግሞ ያለው ሪከርድ የስ ቪዲዮ አለ፣ ገብታችሁ ስሙ። ገባችሁ አይደለ? የዛ ቀን ፎቶ ምናምን አንሺ ምናምን እያለ ኤፍሬም ሄዶ ሄርሜላን እንትን ያለበት ቪዲዮ ገብታችሁ ማየት ትችላላችሁ። ስለዚህ አንዴ ሪከርድ ነው ሰምተሻል እኮ ሰምተናቸዋል። ለሁሉም ተሰማ ሲጀምር ኮንፊደንስ ተናብረህ አይደለም የሚለው ላይ ሰምተኛ ኮሽ አንቺ አስገቡልኝ፣ አሰሙን፣ የምር አሰሙን። ማሰማት እንችላለን። ኮንፊደንስ ባይኖረን በእነመጥፎ ወንድም ዝም ብሎ መንገድ ያወቀው ጓደኛ ይሻላል። ሲጀመር ወንድም አይደለም ኤፍሬም። እኔ እንደ ወንድም አስቤውም አላውቅም። የምሬን ነው የምላችሁ። በሃይሚ ህይወት ቢገባ የሃይሚና የብሩኬን ህይወት ነው የሚበጠብጠው፣ የሌለ ነገር። በአብርሃም ህይወት ቢገባ የአብርሃምን ህይወት ነው የሚበጠብጠው። ገባችሁ አይደለ? ከመቼ ጀምሮ ነው እንደ ወንድም አስቦ የሚያውቀው? ወንድም ይላል። ለካችሁ አሁን ታሪክ አለ የሚላ ከዚህ በፊት ለተፈጠረበት ነገር በሙሉ ተጠያቂ ኤፍሬምና ሩታ ናቸው ብለው ማስረጃ አለ ምናምን ነገር ብለው ይሄንን ነገር ይዘው መጥተው ለእኔ ማሳይቶኛል። ለእናንተ ማሳይቷቸዋል። እናንተ እኔ ለነዛ ለሆንኩት ነገር ምክንያት ፈልጋለሁ ብያችሁ እስከዛሬ ድረስ ምክንያት አላመጣችሁትም። ከዛም ባለፈ ደግሞ አብዛኛውን ጊዜ በታመምኩበት ሰዓት ብዙ ቪዲዮዎችን አይቻለሁኝ። አብዛኛው ጊዜ ከነ ሄርሜላ ይልቅ ከእናንተ ጋር ነበር ብዙ ጊዜ እያሳለፍኩኝ ያለው። ከሁለት ጠቅሽ ፈልጌው ይሆን ምንም ይሁን ማሳለፉን ብቻ ሳይሆን እንዴት እንደ ህፃን ልጅ እያደረጉ እንደነበረ አብሶ ብዙ የቤት ከሶፋ የዘለልከውን ሁላ አውራ ገባ። እንደዚህ አይነት ጸባይ የለህም ነበር። እንዴት ነው እንደዛ ሊሆን የነበረው? ሩታን የምትል የነበረው ምን አስነክታ ነው? ስለዚህ ይሄንን በል አውራ ከእናንተ ጋር ነበረ ስለመጣለሁ ይትጡኝ የሆነ ነገር ምናምን በእናንተ ቁጥጥር ስር ነበር አውራችሁኝ የነበረው በጊዜው ማለት ነው። ይሄ ደግሞ ማይካድ ማይዋሽ ነገር ነው። እሱ ደግሞ ሙሉ ቪዲዮዎች ስልካችን ላይ ያሉ ሙሉ ነገሮችንም አይቻለሁኝ። ከሄርሜላ ጋር አብዛኛው ታይም ከአንቺ ጋር ነበር የነበርኩት። ስለዚህ እንደፈለጋችሁ ያደረጋችሁ የነበረው እናንተ ናችሁ። እኔ ከመጀመሩ ነው እኔ በአንተ መንገድ እንደ ህፃን ለዛውም እንደ ልክ እንደ ስልካቸው ኮንትር እንዲያረጉ ማለት ነው። ልክ አንድ ሰው የሆነ የራሳችሁን እቃ የሆነ የራሳችሁን ስልክ እንደፈለጋችሁ ትጠቀማላችሁ አይደለ? ልክ እንደዛ ነበር እየተጠቀሙበት የነበረው። ስለዚህ ምን በማስመልከት ነው አንተም እንደዛ ያለ ሩታ ማትራመደው? ኤፍሬምና ሩታ ካላሉ እፈራለሁ አልሄድም እያልክ የነበረው ምን ተነክተው ነው? ይሄንንም ጠይቃቸው እነሱን። ሄርሜላን ለቀቅ። ሄርሜላ ምንም ያገባት ነገር የለም እዚህ ጋር ማለት ነው። ካልፈለግካት የራሷን ህይወት ትኖራለች። እቺ ጸዴ ቆንጅዬ መለለ የሆነች ልጅ ናት። አለቅ። የምሬን ነው። ምን ያንሳታል ህይወት? እስቲ እንዴ! ኧረ በእናትህ እንደውም እግዚአብሔርም አመስገን አለብህ አብርሃም በዚህ አጋጣሚ የምር እንደፈለክ የምታደርገኝ ከመጀመሩ ነው። ሄድ ግባ ውጣ ፍትለኝ ተምትማሙ ከመጀመሩ ነው። አንቺ ስትሆኝ እንደፈለግሽ አንቺ እና ስትኝ ከእህቶቼ ከወንድሞቼ ስትነ ኧረ አብርሃም ሚስት ሆነ ነበረ። ለሩታ እኮ ሚስት ሆነ ነበረ። እሱንም አውራ ባል ሳይሆን ሚስት ሆነ ነበር እየኖርክ የነበረው። ምናምን እንደፈለግሽ የምታደርገኝ አሁን እኔ ጥያቄ ፈጠረብኝ። ምን ሆኜ ነው ይሄ ሪከርድና ይሄን እንትን ማምን ካጣታችሁ እናንተ ጋር ያለውን ነገር ደግሞ ትክክለኛውን ነገር ምን ሆኜ ነበረ? እሺ በቃ ላስረዳ። ኦኬ ስለዚህ አሁን እኛ ልክ እንደነሱ የተቀነባበረ ውሸትና የተፈጠረ ነገር ውሸት የሆነ ነገር በአይ በምን ማቀነባበረን ይዘን መተን ይሄው ምክንያታችን ብለን ማለት ነበረብን ማለት ነው። እኛ እነሱ ውሸታም ናቸው ለማስባል እኛን ውሸታም ለማስባል እነሱ የውሸት መረጃ ይዘው አቀነባብረው መጥተው ይሄው መረጃችን ብለው መጥተዋል። ሶ እኛ መረጃውን ካድሽ አይደለ? ካድሽ መረጃውን ክደሻል ሩታ ማለት ነው። ስለዚህ እኛ ጋር የነበርከው በኔ ትእዛዝ የነበርከው በኤፍሬም ትእዛዝ የነበርከው እኔ ጋር እንደ ሩታን እያልክ የነበረው እንደዚህ ሆነ ነው ብለሽ ተናገሪ። አሁን ለምን አላለም? አሁን ለምንድን ነው ሩታና ኤፍሬም ማይለው? መልሽ። እንደዚህ ነገር ይዘመን ምን ነገር ብትሉኝ አደርጋለሁ፣ ተጸጽቻለሁ ምናምን ይቅርታ ብለህ የመጣው አንተ እንጂ እኛ አይደለም። ገባ አይደለ? ይሄ ነገር ይፈልኛል። ማስረጃ አምጪ። አሁን እነሱ ያ ማስረጃ ስላመጡ እንደዚህ አቀናብሬ ማስረጃ አላመጣም ምናምን። ስለዚህ እንደዚህ ብለ መጣ ምንም አይነት አብርሃም ተጸጽቶ ሩታን ብሎ ወይም ደግሞ ከትዳሬ ይሻለኛል ወደ ትዳሬ ልመለስ ብሎ አብርሃም ምንም ጸጽቶ ወደ ትዳሩ ቢመለስ በዚህ ልክ ሩታና ኤፍሬም አይልም። ወንድ ልጅ አይልም። እንደዚህ ሴታ ሴት ሆኖ እንዴ እንደዚህ አይነት ሴታ ሴት የሆነ ወንድ የትኛዋ ሴት ናት አግብታ የምትኖረው ሲጀመር ማለት ነው? አብርሃም የታመመሳት እኮ ማለት ነው። ሴት ራሱ እንደዛ አትሆንም። እንደዛ የሆነች ሴት ወንድ ራሱ አግብቷት አይኖርም። በዚህ አጋጣሚ ጥያቄ ነው። ትናንትና በጣም መልካም ነገር ያሳለፍነው ነገር ራሱ እንዳልተፈጠረ እያሰብክም እያወራህም ነበር። ኦኬ ኖርማል ነው። ትንሽ የምትቀረባበት ነገር ጭራሽ በእንደዚህ ነገር ሊያታልሉን እንዳይሞክሩ የምሬ ነው ለምፈግሩ። ኧረ እባክሽ እኔ እኮ ይገርመኝ ማለት ነው። አብርሃም የጠየቀው ጥያቄ አልመለሰችም ሩታ። ዝም ብላ ነው ሄደችው ማለት ነው። ማን ነው የሚፎክሩት? ኤአይ ነው ምናምን
ሁለተኛ እንደዚህ እንዳይፎክሩ እኛ እንደዚህ አይደለንም ምናምን ነው ያለችው። ምክንያቱም ያ ፎቶና ቮይሱ ስለሱ ብቻ ነው ያወራችው። አብርሃም የጠየቀው እኔ ባንቺ ትእዛዝ የነበርኩት እናንተ እንደፈለጋችሁ ስታረጉኝ አብዛኛው እናንተ ጋር ነበርኩኝ ሙኖኜ ነበረ ብሎ ሲጠይቃት ትክክለኛ መልስ አልመለሰችም። ምክንያቱም ያደረገችውን ስለምታቅ ገባችሁ አይደለ? እሷ የመለሰችው ምንድነው ስለ ቅድሚያ ስላወራችሁ ስለ ካደችሁ ቮይስና ፎቶ ነው ያወራችሁ ማለት ነው። ያ ደግሞ ቅድሚያ ተጠይቃለች፣ መልስ መልሳለች። ሶ አሁን የጠየቀውን አብርሃም ራሱ የጠየቀውን መልስ አልመለሰችም። ኤክስ አለቅ እንደማቆየውና እናንተ ያልከው ጥያቄ ለመልስ ብቻ እያለች ነው። እየሰማን ከሆነ ራስን የመጣው የምታስታውስ ከሆነ እኔ አሁን ማስታወሰው ነገር የለም እያልከን ስለሆነ ነው እንጂ የምታስታውስ ከሆነ አንተ ነህ ሩታ ቤት የመጣው። እንደውም ቤት ውስጥ እኔ አልነበርኩም። ሩታ ደውላ አንዴ እፈልግሃለሁ ና አለችኝ። ስመጣ እንደማለቅ እዛ እንደዚህ እያለኝ ነው አብሬሽ መኖር እፈልጋለሁ፣ እስከዛሬ ላደረኩት ነገር ጸጽቶኛል ምናምን ነገር እያለኝ ነው አለች። ከዛ እዛው በእኔ ፊት ያንን ነገር አልክ። ከዛ ለእኔ ደግሞ ምን አልከኝ? ኤፍሬም በቃ ከአሁን በኋላ ከሩታ ጋር ነው የምፈልገው፣ ጊዜን ሁሉ ነገር ማሳለፍ ፈልገው ከሩታ ጋር ነው። እናም ደግሞ አንተ ለትንሽ ጊዜ ተቸገረልኝ፣ እረፍት እፈልጋለሁ፣ ስራዬም ሆነ በተወሰነ ጊዜ እረፍት እፈልጋለሁ። ስለዚህ ሁሉም ነገር አንተ ከዛ አድርግልኝ አልከኝ። መኪናዬን ሁሉም ነገር እያደረግኝ ነበር ነው። በጣም በተደጋጋሚ የተመላለስክና ነገሮችን እንደዛ እንድናደርግ እፈልጋለሁ እያልክ ስለነበረ ነው ኤፍሬም እንደውም ሩታ ማለት ነው። እዚህ ጋር የማይሆን ጎሬ ነው የምታወሪ። ምክንያቱም ይኸውላችሁ ልንገራችሁ፣ ኢምፖርታንቱ ነገር እያዙልኝ ማለት ነው። ባለፈው ቪዲዮ ላይ ተናግራለች። አብርሃም ሁሌ ስትመላለስ ብዙ ጊዜ ተመላልሰ ከአንቺ ጋር መኖር እፈልጋለሁ፣ ትዳራችንን ጋር ልመለስ እፈልጋለሁ እያልክ እያወራ ነበረ እያለች ነው። ሶ እንኳን በግድ ነው ታውቃላችሁ፣ ቡና ላፍላል አብረን እንሂድ ስትል እንኳን እምቢ ያለ ልጅ ነው። ቪዲዮ ላይ ተቀርጿል። ገባችሁ አይደለ? እንደዛ ብሎ እንኳን አልሄድም ብሎ የተመለሰ ልጅ ነው። ሉሌንም አምጪ ብሎ መንገድ ላይ ያገኘ ልጅ ነው። እንዴት ነው አብርሃም 10 3 5 እየሄደ እየተመላለሰ ሩታ ካንቺ ጋር መኖር እፈልጋለሁ እያለ እየተመላለሰ ካወራት ለምን አላወራችም? የሌለ ነገር እኮ ነው የምታወራው። ጤነኛ እንዳልሆንክ እያወቁ ዝም አሉ እንጂ የዛን ሰዓት ልጅ አብርሃም አንድ ከጤነኛ ሰው አንድ ፍቅረኛው ከነበረች ሰው አይደል ባዳም ሰው ይደነግጣል አይደል? አለመደንገጥ ለነሱ ምንም ጥያቄ ያልሆነባቸው ወይም ምንም ነገር ጥያቄ ያልፈጠረባቸው ያደረጉት ነገር ስለሚያውቁ ነው ብዬ አስባለሁ። እኔ አንድ ሰው ራሱን ስቶ ቆመን ያገኝ አብርሃም ረጅም ሰዓት ገባለ። ይሄ ህዝቡን ማስደንግጧል። እነሱ ነው የሚያስደንግጣቸው። የዛን ሰዓት ልቤላቸው እነሱ አብርሃም ተሟላ አብርሃም ደንግጧል አብርሃም ነገር ሆኗል እንዴት ዝም ይላል የሚል ጥያቄ ለምን አለባቸው? በጣም ብዙ ነገሮችን ቪዲዮ አስተውለህ የምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ ነበር። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸው ነበር። ያ ደህና ነው እያሉ ነበረ። ያ ደህና ነው እያሉ የነበረው አብርሃም እና ይሄኛው አብርሃም ያመሳስሉትና የትኛው ነው ደህና የነበረው አብርሃም? ስለዚህ ይንገሩ። ይሄ ራሱ ጠይቁት ኤፍሬም እና ሩታን። ያኛው ደህና ነው እያሉ የነበረው ፈዛዞ አብርሃምና ይሄኛው በደንብ ተሽሎት የመጣው ደህናው አብርሃም የትኛው ነው ደህና አብርሃም ብሎ ጠይቁ። የትኛው ነው ደህና የነበረው? በስነ ስርዓት ነው ወራል። ይሄንን ማወቅ አለበት። እኛ ጋር ለምሳሌ ለማስታወስ ሞክር። በደንብ አድርገህ አያችሁ፣ እኛ ጋር ስትመጣ ደህና ነበርክ ደጋግመ አስታውስ እያለው ነው ኤፍሬም። ያ ማለት እንግዲህ እነሱ ቤት ከገባ በኋላ ነው የታመመው። ገባችሁ አይደለ? ያደረካቸው ነገሮች ራስን የነገርከን ነገር ለማስታወስ ሞክር። ቤተሰብ እንግዲህ ሁሉም ሄዷል። ሰው አብርሃም አንገቱን ጎንበስ አድርጓል። የሚያምነው ሰው ጠፍቶበታል ማለት ነው። እሱ ራሱ ግራ ገብቶታል። እግዚአብሔርን ነው የምላችሁና ሰላማችሁ ይብዛልኝ። እወዳችኋለሁ፣ አክብራችኋለሁ። በያላችሁበት ሰላምን እመኝላችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።